አሉ። ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የከሳት የስፖርት ዜናዎችን ከአሁኑ ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ይዘን የቀረብነው። ዛሬ እንግዲህ የአውሮፓ ቻምፒየንስ ሊግ የሚመለስበት ቀን እንደሆነም ይታወቃል። ተጠባቂ ጨዋታዎች አሉ። አርሰናል በስፔን ባስክ ሳን ማሜስ ስቴዲየም የሚደረገውን የ1 ሰዓት ከ45 ተጠባቂ ጨዋታን የምንመለከት ይሆናል። ሌሎች ጨዋታዎችም አሉ። የአውሮፓ ቻምፒየንስ ሊጉ ንጉስ ሪያል ማድሪድም ዛሬ በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታም ይጠበቃል። እንዲሁ ደግሞ ከክለብ መረጃዎች ጋር ሰፋ ያለ መረጃዎችን ይዘን እየቀረብን ነው የሚሆነው። በሀገር ውስጥ መረጃዎቻችን እንግዲህ አቶ ኢሳያስ ጅራ ሀገሩ ስትሸነፍ በደስታ የሚሰክር ጋዜጠኛ ማየት እያሳፍራል ሲሉ ስለ አንድ ጋዜጠኛ እንዲሁ እየተናገሩም ይገኛሉ። ይህም በሀገር ውስጥ እንግዲህ አንድ መረጃን እያጋራን ይገኛል። የዋሊያዎቹ ተጫዋች ወደ ኦማን ክለብ እያመራለም እየተባለ ይገኛል። ይህ ተጫዋች ማን ነው? እንዲሁ በዚህ ፕሮግራም ላይ የምናጋራችሁም ነው የሚሆነው። ኤርኔስቶ ቫልቬርዴ እንግዲህ ስለ ዛሬው ጨዋታ ሀሳባቸውንም ያነሳሉ። አርሰናል ለሻምፒየንስ ሊጉ አሸናፊነት የሚገመት ክለብ ነው ሲሉ ነው እንዲሁ እየተናገሩ የሚገኙት። አሰልጣኝ ሚኬል አርቴታም ተጫዋቾች ከየትኛውም ክለብ አርሰናልን እየመርጣሉ ሲሉ እንዲሁ አስተያየታቸውን እየሰጡም ነው የሚገኙት። በአርሰናል ቤት የምንመለከታቸው በርካታ መረጃዎች አሉ። በማንቸስተር ዩናይትድ ቤት እንግዲህ አሁንም የሚነሱ በርካታ ነገሮች አሉ። በተለይም ስለ አሰልጣኝ ሩበን አሞሪም፣ ስለ ተጫዋቾቹ እንዲሁም ደግሞ ስለ ፍልስፍናው የሚነሱ በርካታ ነገሮች አሉ። ስለ ተጫዋቾቹም እንዲሁ የምናነሳቸው መረጃዎች አሉ። ሌሎች ክለቦችንም በሰፊው የምንመለከት ይሆናል። ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦችን በሰፊው ስንመለከት እናንተም እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዘው። በዛሬው ፕሮግራሞቻችን እንግዲህ የሀገር ውስጥ መረጃዎችን በማስቀደም ነው የምንጀምረው። አቶ ኢሳያስ ጅራም ይናገራሉ። ሀገሩ ስትሸነፍ በደስታ የሚሰክር ጋዜጠኛ ማየት ያሳፍራል ሲሉም ነው የተናገሩት። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት አቶ ኢሳያስ ጅራ የስፖርት ሚዲያ አያያዝ አሳሳቢ ሁኔታ ላይ ነው በማለት ተናግሯል። አሁን ያለው የሚዲያ አያያዝ እጅግ አሳሳቢ ነው ያሉት አቶ ኢሳያስ ጅራ በሀገሩ ሽንፈት የሚደሰት ጋዜጠኛ እየተመለከትን ነው በማለት ሀሳባቸውንም ሰጥቷል። ፕሬዝዳንቱ ሀግለውም እንግዲህ ለሀገር ፍቅር ያላቸው ጋዜጠኞችን እነ ደምሴ ዳምጤን ባየነበት አሁን ላይ ሀገሩ ሲሸነፍ በደስታ የሚሰክር ጋዜጠኛ ማየት በጣም አሳፋሪ ነው በማለት ሀሳባቸውንም ገልጿል። የመረጃው ባለቤት ሀገሬ ስፖርት መሆኑን ነው እንዲሁ የተመለከት ነው። የዋሊያዎቹ ተጫዋች ወደ ኦስማን ክለብም ያመራል። የዋሊያዎቹ የፊት መስመር ተጫዋች ነው፣ የመሀል ሜዳ ተጫዋች ነው ከነአን ማርክነ ወደ አዲስ ክለብ ለማምራት መስማማቱ ነው እየተገለጸ የሚገኘው። ከነአን ማርክነ በአዲሱ የውድድር ዘመን ወደ ኦማን ሊግ በማግናት አልሸባብ ክለብን ለመቀላቀል ከስምምነት መድረሱም ታውቋል። ከብሔራዊ ቡድን ጨዋታ መልስ ወደ ኦማን ያቀናው ከነአን ማርክነ በትላንትናው ዕለት የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁ ነው የተገለጸው። ከነአን ከሕክምና ምርመራ በኋላ በክለቡ የሚያቆየውን የ1 ዓመት ኮንትራት ሲፈራረም ክለቡ በዛሬው ዕለት ይፋ ያደርገዋል ተብሎም ይጠበቃል። ከነአን ያለፈውን የውድድር ዓመት በሊቢያ ሊግ ስኬታ ጊዜን ያሳለፈ በአል መዲና እንዲሁም ደግሞ ሸባብ አልሂያል ጋር መጫወቱ የሚታወስም ጉዳይ ነው። ከነአን ማርክነ በሊቢያ ቆይተው በ14 ጨዋታዎች 6 ጎሎችን ማስቆጠር ችሎም ነበር። ከነአን ማርክነ አዲሱ ክለብ አልሸባብ በተጠናቀቀው የውድድር ዓመት የሱፐር ካፕ ዋንጫ ማሸነፍ የቻለ ክለብ እንደነበረም ነው መመልከትም የቻለው። ከነአን ለአዲሱ ክለብ በሳምንት መጨረሻ በሚኖረው የሊጉ 3ኛ መርሃ ግብር ላይ ተሳትፎ እንደሚጫወትም ይጠበቃል። የከነአን ማርክነ አዲሱ ክለብ አልሸባብ በሲያ ቻሌንጅ ካፕ ላይ ተሳታፊ መሆኑም ይታወቃል። ከነአን ማርክነ እንግዲህ ይህ ትልቅ እድል ለሱ እንደሆነ ነው እየተገለጸም የሚገኘው። ዛሬ ተጠባቂ የሚደረጉ ጨዋታዎች አሉ። የአውሮፓ ቻምፒየንስ ሊግ መመለሱን ተከትሎ ዛሬ በርካታ ጨዋታዎች የሚደረጉ ሲሆን ከምሽት 1 ሰዓት ከ45 እስከ ምሽት 4 ሰዓት ላይ የሚጀምሩ ጨዋታዎች አሉ። ምሽት 1 ሰዓት ከ45 ላይ ፒኤስቪ ከዩኒየን ሴንት ግሎሲ እንዲሁም ደግሞ አትሌቲኮ ቢልባኦ ከአርሰናል ጋር በሚያደርጉት ጨዋታ ይጀምራል። አርሰናል ከሜዳቸው ውጪ እንግዲህ ወደ ስፔን ባስክ በማቅናት በሳን ማሜስ ስቴዲየም የሚያደርጉት ጨዋታም ይጠበቃል። አምናና ካቻምና እንግዲህ ጥሩ እንቅስቃሴ ጥሩ ጉዞን ማሳለፍ የቻሉት አሰልጣኝ ሚኬል አርቴታ አርሰናልን ይዘው በዚህ ዓመት እስከ ፍጻሜ ድረስ ለመድረስ እንግዲህ ፍላጎት እንዳላቸው ነው እየገለጹም የሚገኙት። አምና በፒኤስጂ ካቻምና ደግሞ በባየር ሙኒክ በግማሽ ፍጻሜ እንዲሁም ደግሞ በሩብ ፍጻሜ መውደቃቸው የሚታወስም ጉዳይ ነው። ዛሬ ሀብ ብሎ በሚጀምረው የአውሮፓ ቻምፒየንስ ሊግ ግን እስከ ፍጻሜ በመድረስ ምናልባትም ዋንጫውን ለማምጣት ስኬታማ ለመሆን ፍላጎት አለን ሲሉ ትላንትና በፕሬስ ኮንፈረንሳቸው ላይ መናገራቸውንም ተመልክተን ነበር አሰልጣኝ ሚኬል አርቴታ። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው አንድ ጊዜ ብቻ ነው መገናኘት የቻሉት፣ እሱም በ2025-26 በዚህ ክረምት የኤሚሬትስ ካፕ ጨዋታ ላይ እንግዲህ 3-0 በሆነ ውጤት ማሸነፋቸውንም ተመልክተን ነበር። በጨዋታው ላይ ቪክተር ዮኬሬሽ፣ ቡካዮ ሳካ እንዲሁም ደግሞ ካይ ሃቨርትስ ነበር ጎሎችን ማስቆጠርም የቻሉት። በነጥብ ጨዋታ ደግሞ ዛሬ ለመጀመሪያ ጊዜ አትሌቲኮ ቢልባኦ እንዲሁም ደግሞ
አርሰናል የሚገናኙም ነው የሚሆኑት። ይህን ጨዋታ እንግዲህ ቅድሚያ ግምት ለአርሰናል እየተሰጠም ይገኛል። ይህም 43% እንግዲህ አርሰናል የሚያሸንፋል የሚል ቅድሚያ ግምት የተሰጠው ሲሆን አትሌቲኮ ቢልባኦ በሜዳውና በደጋፊዎች ፊት 25% ብቻ ነው እንግዲህ የማሸነፍ ግምት እየተሰጠው የሚገኘው። አርሰናል በዛሬው ጨዋታ ላይ አንዳንድ ተጫዋቾችን በጉዳት ምክንያት የሚያጣ ሲሆን ከነዚህ መካከል እንግዲህ ማርቲን ኦዴጋርድ፣ ዊሊያም ሳሊባ፣ ቡካዮ ሳካ፣ ቤን ዋይት፣ ካይ ሃቨርትስ እንዲሁም ደግሞ ክርስቲያን ኖርጋርድ በጉዳት ምክንያት የማይገኙ ተጫዋቾችም ናቸው። በአትሌቲኮ ቢልባኦ ቤት ወሳኙ ኒኮ ዊሊያምስ በዛሬው ጨዋታ ላይ እንግዲህ እንደማይገኝ ነው እየተገለጸ የሚገኘው። በድንገተኛ ጉዳት ምክንያት የዛሬው ጨዋታ የሚያመልጠው ተጫዋችም ይሆናል። ይህ ተጫዋች እንግዲህ በርካቶቻችን እንደምናስታውሰው በክረምት የዝውውር መስኮት አርሰናል ሊያስፈርማቸው ከሚፈልጋቸው የክንፍ ተጫዋቾች መካከል ግንባር ቀደሙ እንደነበር የምናስታውሰው ጉዳይ ነው። ጨዋታ ምሽት 1:45 ላይ በስፔን ሳን ማሜስ ስቴዲየም ላይ በሚደረገው ጨዋታ አርሰናል ከአትሌቲኮ ቢልባኦ ጋር የመጀመሪያ የምድብ ጨዋታውን የሚያደርግ ነው የሚሆነው። ምሽት 4 ሰዓት ላይ 4 ያክል ጨዋታዎች የሚደረጉ ሲሆን ሪያል ማድሪድ በሜዳቸውና በደጋፊዎች ፊት ኦሎምፒክ ዴ ማርሴይን የሚያስተናግዱበት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ዣቪ አሎንሶ 16ኛውን የአውሮፓ ቻምፒየንስ ሊግ ወደ ሪያል ማድሪድ ሳንቲያጎ በርናቦ ለመመለስ እንግዲህ የሚያደርጉትን ጥረት ዛሬ ሀ ብለው የሚጀምሩም ይሆናሉ። የአውሮፓ ቻምፒየንስ ሊግ ንጉስ እየተባለ የሚጠራው ሪያል ማድሪድ ዛሬ ኦሎምፒክ ዴ ማርሴይን በሚያስተናግድበት ጨዋታ የአውሮፓ ቻምፒየንስ ሊጉን ሀ ብሎ የሚጀምር ነው የሚሆነው። ሌሎች ጨዋታዎችንም ስንመለከት እንግዲህ ጁቬንቱስ ከቦርሲያ ዶርትመንድ ጋር የሚያደርጉት የምሽት 4 ሰዓት ተጠባቂ ጨዋታ ነው። በቱሪን በጣሊያን የሚደረግም ጨዋታ ነው። ጁቬንቱስ ቦርሲያ ዶርትመንድን የሚያስተናግድበት ጨዋታ፣ ቤኔፊካ እንዲሁ ቃራባግን የሚያስተናግድ ሲሆን ቶተናም ሆትስፐር አምና ዩሮፓ ሊጉን ማንቸስተር ዩናይትድን በማሸነፍ አሸናፊ ከሆነ በኋላ እንግዲህ በአቋራጭ ወደ ቻምፒየንስ ሊግ ማለፉም ይታወቃል። ዛሬ የመጀመሪያ ጨዋታቸውን በአዲሱ አሰልጣኛቸው ቶማስ ፍራንክ እየተመሩ የሚያደርጉት ጨዋታም ይጠበቃል። በቶተናም ሆትስፐር ስቴዲየም ከቪያሪያል ጋር የሚያደርጉት ሌላኛው የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ መሆናቸውን ነው መርሃ ግብራቸው የሚያመላክተን። ከጨዋታ ጥቆሞቻችን ስንወጣ ደግሞ ወደ ክለብ መረጃዎቻችን እናልፋለን። ቅድሚያ አርሰናልን ስንመለከት ኤርኔስቶ ቫልቬርዴ አርሰናል ለሻምፒየንስ ሊጉ አሸናፊነት የሚገመት ክለብ ነው ሲሉም ተናግሯል። የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ ቡድናቸው በዛሬው ዕለት የአውሮፓ ጨዋታ የአርሰናል ጨዋታ በጥንቃቄ እንዲጫወቱም ነው ያሳሰቡት። የምንጫወተው የአውሮፓ የአሸናፊነት ግምት ካላቸው ክለቦች አንዱ ጋር ነው ያሉት አሰልጣኝ ኤርኔስቶ ቫልቬርዴ በጥንቃቄ መጫወት አለብን ሲሉም ተናግሯል። የምናገኛቸውን የማግባት አጋጣሚዎች መጠቀም እንዲሁም ብዙ ጎል አለማስተናገድ ይኖርብናል ሲሉ አሰልጣኙ አሳስበዋል። ጨዋታው ሪያል ማድሪድ እንዲሁም ባርሴሎና ወደኛ እንደሚመጡት ነው፣ ፍጻሜ የሆነ እንቅስቃሴ ለማድረግ መጣር አለብን ሲሉ አሰልጣኝ ኤርኔስቶ ቫልቬርዴም እየተናገሩም ይገኛሉ። አሰልጣኝ ሚኬል አርቴታም ሲናገሩ እንግዲህ ተጫዋቾች ከየትኛውም ክለብ አርሰናልን ይመርጣሉ ሲሉ እየተናገሩም ይገኛሉ። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ ተጫዋቾች የትኛውም ክለብ ቢጠይቃቸው ለአርሰናል ቅድሚያ እየሰጡ መሆኑን ነው የገለጹት። አሁን ላይ እኛ በጣም እድለኞች ነን፣ ተጫዋቾች ወደ አርሰናል መምጣት ይፈልጋሉ ሲሉ አሰልጣኝ ሚኬል አርቴታም ተናግሯል። ተጫዋቾች ወደ ሌላ ቦታ ከመሄድ ይልቅ ወደ አርሰናል መምጣት ይመርጣሉ የሚሉት አሰልጣኝ ሚኬል አርቴታ ይሄ የገነባ ነው ትልቅ ኃይል ነው፣ በጣም ጥሩ እድል ይሰጠናል በማለትም ነው እንዲሁ መናገርም የቻሉት። ሲቀጥሉ እንግዲህ አላማችን እንደ ሁሉም ሰው ዋንጫውን ማሸነፍ ነው ሲሉ ስለ አውሮፓ ቻምፒየንስ ሊጉም ተናግሯል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ከዛሬው የአትሌቲኮ ቢልባኦ ጨዋታ በፊት ትላንትና እንግዲህ አስተያየታቸውን መስጠታቸውንም ተመልክተን ነበር። ከነዚህ መካከል እዚህ በመሆናችን በጣም ተደስተናል፣ ለዛሬው የአትሌቲኮ ቢልባኦ ጨዋታ በጣም ጓግተናል ሲሉም ነው የተናገሩት። አላማችን ውድድሩን ማሸነፍ ነው፣ ረጅም ጉዞ ነው፣ ከመጀመሪያ ጀምሮ በምርጥ አቋማችን ላይ መሆን አለብን ሲሉም ተናግሯል። በዚህ ውድድር ስኬታማ ከምንሆንበት ጊዜ በበለጠ የምትወድቅበት ጊዜ ይበዛል፣ ይህ የውድድር ባህሪ ነው ሲሉ የተናገሩ ሲሆን ከየትኛውም ቡድን ጋር መፎካከር እንችላለን፣ ለዚህ ሁሉም ነገር አለን፣ በወሳኝ ቅጽበት ያለቀለትን ቡድን መሆን አለብን ሲሉ ነው የተናገሩት። ባለፈው ዓመት እድለኛ አልነበርንም፣ ከዛም ተመረናል። ከስሜቱ ብቻ ሳይሆን ከሚጠበቁትበትም ነገሮች ከዛ ለመድረስ ወጥ አቋም አሳይተናል ሲሉም ነው የተናገሩት። አሰልጣኝ ሚኬል አርቴታ በንግግራቸው ወቅት ቤን ዋይት፣ ማርቲን ኦዴጋርድ እንዲሁም ደግሞ ቡካዮ ሳካ ከጨዋታ ውጪ መሆናቸውን ያረጋገጡትም ነው የተመለከት ነው። ሪያል ማድሪድ ዊሊያም ሳሊባን በዝርዝራቸው ውስጥ አካተውታል። የተከላካዮች ጁድ ቤሊንጋም አድርገው ይመለከቱታል ሲሉ ነው እየተገለጸም የሚገኘው። አርሰናል በፍጥነት እየሰሩ ነው። ባለፉት ሳምንታት ንግግሮች እድገትም ማሳየት ችሏል። መድፈኞቹ በውሉ ላይ 1 ዓመት ብቻ እየቀረው ወደ 2026 ለመግባት ፈቃደኛም አይደሉም ሲሉ እየተነገረም ይገኛል። ከዚህ መካከል ፋብሪዚዮ ሮማኖ ነው እንግዲህ ይህንን መረጃ እያጋራም የሚገኘው። ነገር ግን
ዊሊያም ሳሊባ ወደ በርናቦ የመሄድ እድሉ እጅግ በጣም ጠባብ ነው ሲል እየተናገረም ይገኛል። በተለይም ተጫዋቹ አርሰናል መቆየት ይፈልጋል። የአርሰናል የልብ ወዳጅ ነው። እዚህ በመገኘቱም ደስተኛ ነው። በዚህም የተነሳ ወደ ሌሎች ክለቦች ይሄዳል ተብሎም አይጠበቅም። በአርሰናል ቤት አዲሱን ውል ይፈርማል ተብሎም ይጠበቃል። አርሰናሎችም አዲሱን ውል እንግዲህ ሳምንታዊ ደሞዙን ከፍ ማድረጋቸው ለሱ ሌላኛው ጥቅም ያደርጓል። በዚህ የመቆየት እድሉ ሰፊ ነው ሲል እየገለጸም ነው የሚገኘው። ኦፕታ አንድ መረጃን ይዞ ወጥቷል። ቪክተር ዮከረስ ባለፈው የውድድር ዘመን በ8 የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ በ7 ጎሎች ላይ ተሳትፎም አድርጓል። በዚህ ዓመት ምን ያህል እያደርጋል የሚለውን ጥያቄ ቢሆንም ቪክተር ዮከረስ እንግዲህ አምና በስፖርቲንግ ሊዝበን እያለ በአውሮፓ ቻምፒዮንስ ሊግ በ8 ጨዋታዎች ላይ 7 የጎል ተሳትፎ ማድረጉን የተመለከትነውም ጉዳይ ነው። ከዚህም በተጨማሪ እንግዲህ ማንቸስተር ሲቲ ጋር በነበረው ጨዋታ እንግዲህ ጎል ማስቆጠሩ በርካቶቻችን የአምና የቻምፒዮንስ ሊግ ትውስታችን ነው። ቪክተር ዮከረስ በዚህ ዓመት በአርሰናል ቤት እንግዲህ በ4 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ 3 ጎሎችን ማስቆጠሩም የምናስታውሰው ጉዳይ ነው። በአውሮፓ ቻምፒዮንስ ሊግ ደግሞ በርካታ ጎሎችን ያስቆጥራል ተብሎም ይጠበቃል። ኦፕታ እንግዲህ በዚህ ዓመት ጥሩ ጎል ያስቆጥራሉ ተብሎ ከሚጠበቁ የአውሮፓ ቻምፒዮንስ ሊግ የአጥቂ ስፍራ ተጫዋቾች መካከል አንዱ ነው ብሎም ይዞታል። ሌላኛው ኦፕታ ይዞት የወጣውን የስታቲክስ መረጃ ስንመለከት የአርሰናል የመከላከል ሪከርድ በአውሮፓ ቻምፒዮንስ ሊግ ውስጥ ከታዩ የምንጊዜ ምርጥ የተከላካይ መስመሮች ውስጥ አንዱ ነው። በአንድ አሰልጣኝ ስር 20 ወይም ከዚያ በላይ ጨዋታዎችን ካደረጉ ቡድኖች መካከል 4 ቡድኖች ብቻ ናቸው በአማካይ በጨዋታ የተቆጠሩ ግቦች ከአርሰናል የተሻለ ስታቲክስም ያላቸው። የፋቢዮ ካፔሎ ኤሲ ሚላን 0.38 ያለው ሲሆን የሉዊስ ቫን ሃሉ አያክስ 0.63 የጎል የመቆጠር ሪከርድም አለው። የፍራንክ ራይካርዱ ባርሴሎና 0.68 ያለው ሲሆን የኤርኔስቶ ቫልቬርዶ ባርሴሎና በተመሳሳይ 0.71 በማስመዝገብ እንግዲህ ደረጃቸውን የያዙ ሲሆን ከዛም በኋላ አርሰናል በ0.83 ጎል አግሪጌት እንግዲህ በሚቆጠርባቸው ጎሎች የመከላከል አቅማቸው ከፍ እያለ መሆኑን እያመላከተም ይገኛል። ሚኬል አርቴታ ቪክተር ዮከረስን እያቀያየረ ይጠቀመው እንደሆነ ሲጠየቅ እንዲህ በማለትም መልሷል። እሱ ጥሩ ስራ እየሰራ ነው። በፎረስት ጨዋታ መጨረሻ ደቂቃዎች ላይ ሚኬል ሜሪኖ በ9 ቁጥር ላይ ተጫውቷል። ሌላ ደግሞ በዛ ቦታ ላይ መጫወት የሚችለው ሊያንድሮ ትሮዛርድ አለው። ሌሎች አማራጮችን ቅርጾችን መጠቀም እንችላለን ሲሉ ነው እየተገለጹ የሚገኙት። በአሁን ጊዜ ቪክተር ዮከረስ በጣም ጥሩ ስራ እየሰራ ነው። ስለዚህ በጣም ደስተኞች ነን ሲሉ ነው እየገለጹ የሚገኙት። የካይ ሃቨርትስ መመለስ ምናልባትም ደግሞ ይህን ነገር ሊለውጠው ይችላል። ነገር ግን ካይ ሃቨርትስ ምናልባትም 3 ወራትን ከሜዳ ላይ መለስ ይችላል። በዚህም የተነሳ ሊያንድሮ ትሮዛርድ፣ ሚኬል ሜሪኖ የመሳሰሉ ተጫዋቾችን በአጥቂ ቦታ ላይ ልንጠቀም እንችላለን ሲሉ ፍንጭ መስጠታቸውን ነው የተመለከት ነው። ዴቪድ ራያ ስለ ሻምፒዮንስ ሊጉም ይናገራል። ጠንካራ ቡድን አለን፣ እናም ልምድ አለን፣ እናም ለዚህ ዓመት ይህ ልምዳችን የበሰለን እንደሆነ አድርጎናል። ይህ በስለት ደግሞ ትልቅ ለውጥ እያመጣል ሲል ነው የተናገረው። ከፍ ያለ አላማ ማሳካት እንፈልጋለን፣ እናም በሁሉም ዘርፍ ካለፈው ዓመት የተሻለ መስራት እንፈልጋለን። ለዚህም ነው አርሰናል የሚጫወተው። ይህ ዋንጫ ማሸነፍን እናውቃለን፣ እንጫወታለን ሲል ሀሳቡን መግለጹን እንዲሁ እየተመለከትን የምንገኝበትም አጋጣሚም ተመልክተናል። ትናንትና እንግዲህ ዴቪድ ራያ በአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታ በፊት ፕሬስ ኮንፈረንስ ላይ ተገኝቶ ሀሳቡን የሰጠ የአርሰናል ተጫዋች መሆኑን መመልከትም ችለን ነበር። ኤቤሬቺ ኤዜ የመጀመሪያውን የአውሮፓ ቻምፒዮንስ ሊግ ጨዋታውንም በዛሬው ዕለት ያደርጋል። እንግሊዛዊው የአርሰናል ተጫዋች ኤቤሬቺ ኤዜ ከቻምፒዮንስ ሊግ ጨዋታ ጋር ራሱን የሚያስተዋውቅ ሲሆን የዛሬዋ ምሽት ለሱ ምሽት ልዩ ምሽት እንደምትሆን ነው እየተገለጸም የሚገኘው። የአውሮፓ ቻምፒዮንስ ሊግ የማንም ተጫዋች ህልም በመሆኑ ለኤዜ ይህ ጨዋታ ትልቅ ቦታ የሚሰጠው መሆኑ አያጠራጥርም የሚሉ መረጃዎች በስፋትም እያመላከቱን ይገኛሉ። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ የደርቢው ጨዋታ ለማየት የሚከብድ ነበር። እንደ ማንቸስተር ዩናይትድ ደጋፊነቴ እያየሁ ያለሁት ነገር እጅግ በጣም ሰልችቶኛል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው እንግሊዛዊው ዴቪድ ቤካምም ይናገራል። ማንቸስተር ዩናይትድ በአሁኑ ሰዓት ላይ አሰልቺ ጨዋታ እንዲሁም ደግሞ የማይጠበቁ ውጤቶችን ይዞ እየመጣም ይገኛል። ይህም እጅግ በጣም አሰልቺ እያደረገብኝ ይገኛል እንደ ደጋፊነቴ ሲል ሀሳቡንም ሰጥቷል። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ዋይን ሩኒ ስለ ሩበን አሞሪም ሀሳቡን ይሰጣል። በራሱ የማንቸስተር ዩናይትድ ቡድን ውስጥ የሚታዩትን ግልጽ ችግሮች እንዲያስተካክል ያስችላል ብሎ ያመነበትን የመፍትሄ ሀሳብ ማስቀመጡ ነው የተገለጸው። ስለ አሞሪም ያጨዋወት ስርዓት ያነሳው ዋይን ማርክ ሩኒ በዚህ 3-4-3 ስርዓት ውስጥ ያለው ችግር በመሃል ሜዳ 2 ተጫዋቾች ብቻ መኖራቸው ነው ሲል ዋይን ሮኒ በአንድ የዩቲዩብ ፕሮግራም ላይ እንግዲህ ሀሳቡንም ሰጥቷል። ሮኒ አክሎም ተጫዋቾቹ ሙሉን የሜዳ ስፋት ለመሸፈን እንዲሁም ወደ ላይና ወደ ታች ለመሮጥ የሚያስችል ጉልበትና እግሮች የላቸውም። ስለሆነም በመሃል ሜዳ ላይ ተሸናፊነት እየሆኑ ይገኛሉ ሲልም ተደምጧል። በተጨማሪም ሩበን አሞሪም ቀጣይ ማድረግ ስላለበት ሁኔታ ተከታዩን መፍትሄ ሀሳብ እንዲህ በማለትም ነው መግለጽም የቻለው። ከተቸገርክ 3 ተጫዋቾችን በመሃል ሜዳ ላይ አስቀምጠህ ራስን ለማፎካከር እድል መስጠት አለበት በማለትም ተናግሯል። 3 የአማካይ ስፍራ
ተጫዋቾችን መጠቀም አለበት ብዬ አስባለሁ። በሁለት የአማካይ ስፍራ ተጫዋቾች መሀል ሜዳውን ለመቆጣጠር እጅግ በጣም ያከብዷል ሲል ነው የራሱን ሀሳብ እንዲሁ እየገለጸም የሚገኘው። ዩናይትድ ከአጋር ድርጅቱ ጋር የስፖንሰርሺፕ ውሉንም አራዝሟል። ማንቸስተር ዩናይትድ እንዲሁም በስፖርት ዘርፍ ተጓዥ ደጋፊዎችን ወደ ተለያዩ የዓለም ክለቦች እንዲያቀኑ በማስቻል የሚታወቀው ስፖርት ብሬክስ ኩባንያ ለተጨማሪ ዓመታት በአጋርነት እንዲቆዩ የሚያስችላቸውን ይፋዊ ውል ማራዘሙ ነው የተገለጸው። ስፖርት ብሬክስ ላለፉት 4 ዓመታት የማንቸስተር ዩናይትድ ደጋፊዎች ወደ ተለያዩ የዓለም ክፍሎች እንዲያቀኑ ክለባቸውን እንዲደግፉ እንዲሁም ደግሞ ጨዋታዎችን እንዲመለከቱ ማስቻሉም ይታወቃል። አዲሱ የውል ስምምነት ተከትሎም ይኸው ኩባንያ በቀድሞ ሚናው እንደሚቀጥልም የሚጠበቅም ይሆናል። የማንቸስተር ዩናይትድ ዋና የቢዝነስ ጉዳይ ኃላፊ የሆኑት ማርክ አርምስትሮንግ አዲሱን ስምምነት አስመልክተው ከዚህ ድንቅ ኩባንያ ጋር ውላችንን በማራዘማችን እጅጉን ደስተኞች ነን። በተለያዩ የዓለም ክፍሎች የሚገኙ በርካታ የክለባችን ደጋፊዎች ኦልትራፎርድን እንዲታደሙ እንዲሁ ህልማቸውን እውን እንዲያደርጉም አስችሏል ሲሉም ነው የተናገሩት። በቀጣይም ይህን ስራውን አጠናክሮ እንደሚቀጥል ከፍተኛ እምነት አለኝ ሲሉም መደመጣቸው ነው የተገለጸው። ሌላኛው በርከት ያሉ ታማኝ ምንጮች አሰልጣኝ ሩበን አሞሪም የቡድናቸው ዋናኛው ችግር የሜንታሊቲ ጉዳይ ነው ብለው እንደሚያስቡ ነው የተገለጸው። ፖርቹጋላዊ አሰልጣኝ ቡድኑ በየጨዋታው ላይ እያሳየ የሚገኘው ብቃትም እጅግ ጥሩ ሆኖ ብለው እንደሚያምኑም ተዘግቧል። የ40 ዓመቱ አሰልጣኝ ሩበን አሞሪም በቀጣይ በምንም መንገድ የሚጠቀሙበትን የጨዋታ ስልት ሊቀይሩ ምንም አይነት እቅድ እንደሌላቸው ያረጋገጡ ሲሆን አሁንም ቢሆን እንግዲህ በሜንታሊቲ ጉዳይ ላይ ብቻ መስራት እንደሚፈልጉ እንዲሁም ደግሞ ይህን ነገር እንደሚያስቀጥሉት መረጃዎች በስፋት እያመላከቱም ይገኛሉ። የሴኔ ላመንስ ወንድም የሆነው ቶም ወንድሙ ላመንስ ለዋንጫ ለመፎካከር በሻምፒዮንስ ሊጉ ለመጫወት ከማንቸስተር ዩናይትድ ይልቅ ጋላታሳራይ መምረጥ እንደነበረበትም ነው እየገለጸ የሚገኘው። እዚያ ወይም ደግሞ ጋላታሳራይ ብዙ ጥራት አለ ያለው ቶም ሴኔ ላመንስ በሻምፒዮንስ ሊጉ በፍጥነት አሻራውን ሊያሳርፍ ይችላል በማለትም ሀሳቡም ገልጾም ነበር። በመጀመሪያ ዩናይትድን መቀላቀል በሚለው ሀሳብ አላመንኩበትም፣ ምክንያቱም እዚያ ብዙ ተጫዋቾች ለጫና እጃቸውን እየሰጡ ሙሉ ብቃታቸው ላይ በመድረስ ሳይችሉ ቀርተዋል ሲሉ ወንድሙ መናገሩን ነው የተመለከትነው። የሴኔ ላመንስ ወንድም ቶም ላመንስ አክሎም ሲናገር እንግዲህ ሴኔ ላመንስ የመጨረሻ ውሳኔውን ማድረግ ነበረበት፣ ስለሆነም የተሻለውን መስሎ የታየውን ማንቸስተር ዩናይትድን መርጧል ሲሉ የተናገረ ሲሆን በተለይ ደግሞ የዩናይትድ የግብ ጠባቂዎች መልማይ ቶኒ ኮተን ሴኔ ላመንስን ለአንድ ዓመት ያክል ተከታትሎት ስለነበር በጥራቱ በጣም እርግጠኞችም ነበሩ። ማንቸስተር ዩናይትድ ወደ ቀድሞ ክብሩ ቢመለስና ሴኔ ላመንስ አስተዋጽኦ ቢያደርግ እጅግ በጣም ጥሩ ይሆናል ሲል ነው ወንድሙ እየተናገረ የሚገኘው። ነገር ግን በኔ እይታ ወይም ደግሞ በኔ መልስ ወይም ደግሞ ውሳኔ ቢሆን ኖሮ ወደ ጋላታሳራይ እንዲሄድ ምክር እሰጠው ነበር ሲል የራሱን ሀሳብንም ገልጿል። ሌላኛው ጋሪ ሊንከን ነው። ከሴስኮ ብዙ ጥሩ ነገሮችን ተመልክቻለሁ ሲል ተናግሯል። የእግር ኳሱ ሌጀንድ የሆነው ጋሪ ሊንከን ባለፉት ሳምንታት የማንቸስተር ዩናይትድ ጋር ያለው ተጫዋች እንግዲህ ከማንቸስተር ሲቲ ጋር ባደረገው ጨዋታ አንድ የተመለከትነው ጥሩ ሴስኮ መሆኑን ነው እንዲሁ እየገለጸ የሚገኘው። አንዳንድ ጊዜያት ላይ ከተጫዋቾች ጀርባ የተለያዩ ሩጫዎችን የሚያደርግበት መንገድ አድንቄዋለሁ ሲልም ተናግሯል። ቤንጃሚን ሴስኮ ሩጫዎች ላይም ሆነ የአንድ ለአንድ ግንኙነቶች ላይ በጣም ደፋር ነው፣ እናም ጥሩ እንቅስቃሴ አስመልክቶናል ሲልም ተናግሯል። ለቤንጃሚን ሴስኮ በትንሹ አዝኛለሁ፣ ምክንያቱም ኳስ ወደ እሱ እየተላከች አይደለም፣ እናም ከመሃል ሜዳው በቂ የሚባል ግልጋሎት እያገኘ አይደለም ሲል እየተናገረ ሲሆን ነገር ግን በጥሩ ደረጃ ላይ እየተመለከትኩት ያለው ተጫዋች ነው ሲል ሀሳቡንም ገልጿል። ፋብሪዚዮ ሮማኖ ሲናገር ደግሞ ማኑኤል ኡጋርቴ በጥሩ የዝውውር መስኮት ከማንቸስተር ዩናይትድ ጋር የሚለያይበት እድለኛ ከፍ እንዳለ ነው እየተገለጸም የሚገኘው። ማኑኤል ኡጋርቴ በክረምት የዝውውር መስኮቶች በርካታ ክለቦች እንግዲህ ይህን ተጫዋች የግላቸው ለማድረግ ሙከራም አድርገው ነበር። ይህ ተጫዋች በአሰልጣኝ ኤሪክ ቴን ሃግ ዘመን ነበር እንግዲህ የተከላካይ አማካዩን ያግዛል ተብሎ ፓሪስ ሰን ዠርሜን መምጣትም የቻለው ነገር ግን በአሰልጣኝ ሩበን አሞሪም ስር እንግዲህ ፍላጎት ወይም ደግሞ አሰላለፍ ውስጥ እየገባ አይገኝም። በእርግጥ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ እንግዲህ ወደ አሰላለፍ መምጣቱን ተመልክተን ነበር። ነገር ግን ይህ ተጫዋች በዛ ጨዋታ ላይም እድሉን መጠቀም ያልቻለ ተጫዋች መሆኑን ነው የተመለከትነው። ፋብሪዚዮ ሮማኖ እንደገለጸው በጥር የዝውውር መስኮት ላይ ይለቃል ተብሎ ከሚጠበቁ ተጫዋቾች መካከል አንዱም ያደርገዋል። የሃሪ ማጓየር ውል በቀጣይ ክረምት የሚጠናቀቅ ሲሆን ተጫዋቹን በማንቸስተር ዩናይትድ ቤት የመቀጠል ፍላጎት እንዳለውም ተገልጿል። የማንቸስተር ዩናይትድ ሰዎችም ሁኔታውን እያጤኑበት እንደሚገኙ ሲነገር ውሉን የሚያራዝብበት እድል እንዳለም ፋብሪዚዮ ሮማኖ እየገለጸም ይገኛል። ማንቸስተር ዩናይትድ አንድ የውድድር ዘመን እንግዲህ የማራዘም አማራጭም አለው። ይህንን በመጠቀም እንግዲህ ያራዝማል ተብሎ እንደሚጠበቅ መረጃዎች እያሳዩም ይገኛሉ። አሰልጣኝ ሩበን አሞሪምም የተጫዋች እንዲቆይ ፍላጎትም አሳይተዋል። ቁጡ ሰዎች ያስፈልገናል ሲል የመሃል ሜዳው ሞተር ብሩኖ ፈርናንዴዝ እንዲሁም ደግሞ ካፒቴኑም ተናግሯል። በመሃል ሜዳ ላይ የነበረው ታክቲካዊ ሕጸጽ ግልጽ ነበር ሲል ነው የሚናገረው። አምበሉ ብሩኖ ፈርናንዴዝ በአማካይ ክፍሉ ላይ የነበረውን ታክቲካል ችግርና ሌሎች አውንታዊ የሚባሉ ነገሮችንም አንስቷል። ንግግሩን ሲጀምርም እንግዲህ ጫናዎችን በሚበረቱበት ጊዜ
እጅግ ቁጡ የሚሆኑ ተጫዋቾች ያስፈልጉናል በማለት የጀመረው ብሩኖ ፈርናንዴዝ የዝላይ አጋጣሚዎችን በአግባቡ መጫወት እንዲሁም እንደሚያስፈልግ ካልሆነ ግን አማካዮች እጅጉን እንደሚጨናነቁም ተነግሯል። ቀጠል አድርጎም ስለ አማካይ ክፍሉ ታክቲካዊ ችግር ያነሳው አምበሉ ሲቲን ብትመለከቱ ሮድሪ፣ ቲጃኒ ራይንደርስን ወይም ደግሞ በርናንዶ ሲልቫ ይዘው ገብተዋል። ፎደንም አላቸው። ሁለት አማካዮችን ይዘው ለገባው ለኛ አራት አማካዮችን አሰልፈዋል ሲሉ አስተያየቱን እየሰጠ ሲሆን አክሎም ሾው ራይንደርስ ላይ በጥሩ መልኩ ሲያደርግ እንደነበሩ ከጀርባ ዝላይ እንደሚያደርጉ ተጫዋቾች ያስፈልጉናል። ከአርሰናል ጋር ባደረግነው ጨዋታ ይህንኑ ማድረጋችን ክፍተት ማግኘት አልቻሉም ነበር። በትላንትናው ጨዋታ ላይ ግን ይህ ነገር አልነበረም ሲል ነው ትላንትና እንዲሁ ሀሳቡን መስጠትም የቻለው። ፖል ስኮልስ ሲጫወት እንግዲህ ያጫወት ስነ ስርዓቱን አትርሱት ሲሉ ነው እየገለጸም የሚገኘው። የቀድሞ የማንቸስተር ዩናይትድ አንጋፋው የመሃል ሜዳ ተጫዋች ሆነው ፖል ስኮልስ የዩናይትድ ችግር ያጫወት ስልት ሳይሆን ተጫዋቾች እንደሆኑም ተናግሯል። ማንቸስተር ዩናይትድ ተጫዋቾች ክለቡ በሚፈልገው ደረጃ ላይ አይደሉም ሲል ነው እንዲሁ እየተናገረም የሚገኘው። በቂ ጥበበኛ አይደሉም፣ በቂ ፈጣኖችም አይደሉም፣ በመሃል ሜዳ ላይ የሚሰራ እግር የላቸውም ሲል ነው የተናገረው። ሁሉም ተጫዋቾች በመሃል ሜዳ እያስገቡ ነው፣ ብሩኖ ፈርናንዴዝም እዛው ነው ያለው ሲል የተናገረ ሲሆን እናም ለሶስት አግባብቶ መስራት ይቅርና ለሁለት እንኳን ለመስራት የሚያስችል ችግር የለም ሲል ነው ሀሳቡን እየሰጠም የሚገኘው። ጋሪ ሊንከን የኮቢ ነገር ያሳስበኛል ሲልም እንዲሁ አስተያየት መስጠቱንም ነው የተመለከትነው። የእግር ኳስ ተንታኙ ጋሪ ሊንከን አሞሪም ኮቢን እየያዘበት ያለበት መንገድ እጅጉን እንደሚያሳስበውና ተጫዋቹ ችላ መባሉ እንደሚያስጨንቀውም ገልጿል። ጋሪ ሊንከን በማንቹሪያን ደርቢ ጨዋታ ኮቢ ማይኑ ተቀይሮ ከገባ በኋላ አዎንታዊ ተጽዕኖ እንደፈጠረም ያምናል። እንደ ኮቢ ያሉ ባለተሰጥኦ የጨዋታ ጊዜ ማነስ እጅጉን እንደሚያስጨንቀውም ተናግሯል። ይህ አስደናቂ ወጣት ባለተሰጥኦ እንዲሁም ደግሞ የአካዳሚው ልጅ እጅግ ጥሩ እየሰራም ይገኛል ያለው ጋሪ ሊንከን ሀሳብ የተቀይሮ ከገባ በኋላ ጥሩ እንቅስቃሴ አድርጓል የሚል እምነት እንዳለው እንዲሁ ገልጿል። ጋሪ ሊንከን አያይዞም ግልጽ አልሆነልኝም፣ ምናልባትም የማናውቀው ነገር ተፈጥሮ ሊሆን አላውቅም፣ ነገር ግን ትንሽ ግራ እያጋባኝም ይገኛል ሲል የራሳቸውን ሀሳብ መስጠታቸውንም ተመልክተናል። ፋኩንዶ ቡናኖቴ በቼልሲ የቻምፒየንስ ሊግ ስብስብ ውስጥም ተካቷል። የምዕራብ ለንደኑ ክለብ ቼልሲ የአጥቂ አማካይ ፋኩንዶ ቡናኖቴ በቡድኑ የአውሮፓ ቻምፒየንስ ሊግ ስብስብ ውስጥ መካተትም ችሏል። ከብራይተን ቼልሲን የተቀላቀለው ተጫዋቹ ከቡድኑ የአውሮፓ ቻምፒየንስ ሊግ ስብስብ ውጪ ተደርጎም ነበር። ይሁን እንጂ ዳይሮ ኡሶጎ ለረጅም ጊዜ መጎዳቱን ተከትሎ ቼልሲ ፋኩንዶ ቡናኖቴን ለማስመዝገብም ተገዷል። ዳይሮ ኡሶጎ ያጋጠመው ጉዳት በመጀመሪያ ዙር የአውሮፓ ቻምፒየንስ ሊግ ውድድር ላይ እንዲሳተፍ አያስችለውም ነበር። ፋቢኒዮ ስለ ሙሐመድ ሳላም ይናገራል። ሙሐመድ ሳላ በህይወቴ ያየሁት ምርጥ የአረብ ተጫዋች ነው። እናም ከሱ ጋር ስትጫወት ምን ያህል አስፈላጊ እንደሆነና እንዲሁም ደግሞ ሁሉም ነገር እንደሚያደርግ ትገነዘባለህ። እናም እንደምናየው በሊቨርፑል ውስጥ ሌጀንድ መሆንም ችሏል። እጅግ በጣም አስገራሚ ተጫዋች ነው። በሊቨርፑል ያገኘሁት እጅግ በጣም ጥሩ ሰው ነው ሲል ነው ሀሳቡንም መስጠትም የቻለው። ፊሊፕ ላሃም ስለ ፍሎሪያን ቪርትዝም ላይ ሀሳቡን እየሰጣል። እስካሁን ድረስ ቪርትዝ ወደ ሪትሙ እየገባም እንዲሁም ደግሞ ከፕሪሚየር ሊጉ ጥንካሬ ጋር እየተላመደ ነው። የሱ ጥራቶች በሊቨርፑል ውስጥ እየታዩ ይገኛሉ። ቀስ በቀስ እየገባም ይገኛል ሲል የገለጸ ሲሆን ከብሩኖ ጋር በደንብ ሲዋድ ደግሞ ሁሉም የእንግሊዝ ክለቦች መሸሸጊያ ቀዳዳ መፈለግ አለባቸው። እሱ በአሲስትም ሆነ በጎል እየፈለገውን ማድረግ የሚችል ተጫዋች ነው። እስኪ ባባ ድረስ ግን ትንሽ ጊዜያት ብቻ ነው የሚቀሩት ሲል ሀሳቡንም ሰጥቷል። የሪያል ማድሪድ ደጋፊዎች ኮሚቴ ከደቂቃዎች በፊት ባወጡት ማህበራዊ ትስስር ገጻቸው ይፋ እንዳደረጉት መረጃ መሰረት ደጋፊው ከጨዋታው አስቀድሞ እንደተለመደው በበርናባው ዙሪያ የቡድኑ የባስ ሞቅ ባለ ድባብ እንደሚቀበሉት ዲያሮ አስ እየዘገበም ይገኛል። ሌላኛው ትሬንት አሌክሳንደር አርኖልድ በሻምፒየንስ ሊግ ውድድር ከሪያል ማድሪድ ጋር የመጀመሪያ ጨዋታውን በዛሬው ዕለት በአሰላለፍ ውስጥ ገብቶ ይጫወታል ተብሎ ይጠበቃል። ዲን ሁይሰንም የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታውን ከሪያል ማድሪድ ጋር የሚያደርግ ነው የሚሆነው። የመጀመሪያ የአውሮፓ ቻምፒየንስ ሊግ ጨዋታውን ነው እንግዲህ ዲን ሁይሰን የሚያደርገው። ሌላኛው አልቫሮ ካራሬስ በሻምፒየንስ ሊግ መድረክ ከሪያል ማድሪድ ጋር የመጀመሪያው ጨዋታ ሲሆን አርጀንቲናዊ ተጫዋች ፍራንኮ ማስታንቱኖም ከሪያል ማድሪድ ጋር በሻምፒየንስ ሊጉ የውድድር የመጀመሪያ ጨዋታውን ዛሬ ምሽት በባርናባው ያደርጋሉ ተብሎም ይጠበቃል። ዲን ሁይሰን እንዲሁም ደግሞ ኤደር ሚሊታው በምሽቱ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ኋላ መስመሩን ይመራሉ ተብሎ እንደሚጠበቅ እያስነበበም ነው የሚገኘው። ከዣቪ አሎንሶ ሪያል ማድሪድ ዘንድሮ ምን ተጠብቃለህ ተብሎ ነበር እንግዲህ የቀድሞ የሪያል ማድሪድ ተጫዋች ነው ፋቢዮ ኮንትራው ሲናገርም እንግዲህ ዣቪ ሁሉንም በሚያደርጋቸው ነገሮች በጣም የተካነ እንዲሁም ደግሞ ጎበዝ ሰው ነው። ያኔ ተጫዋች በነበረበት ወቅት ራሱ የአሰልጣኝነት አመለካከት እንዲሁም ደግሞ ሀሳብም ነበረው። እናም በሪያል ማድሪድ መልካሙን ሁሉ እንደሚገጥመው ከልቤ እመኛለሁ ሲል ነው የተናገረው። ሪያል ማድሪድን አሁንም በጣም ጥሩ ቡድን ነው፣ እንዲሁም ምርጥ አሰልጣኝ ያለው ቡድን ነው። በዚህ ሲዝን ሁሉንም ዋንጫዎችን በዣቪ አሎንሶ ስር እንደሚያሸንፍ ተስፋ አድርጋለሁ ሲል ሀሳቡንም ሰጥቷል።
ዳኒ ሴባዮስ ወደ ማርሴ ያደርገው የነበረው ዝውውር ስለመክሸፉ ምን ታስባለህ ተብሎ ተጠይቆ ነበር። እንግዲህ ዛሬ ከሪያል ማድሪድ ጋር የሚገጥመው የኦሎምፒክ ዴ ማርሴ አሰልጣኝ የሆነው ሮበርቶ ዲዘርቢ ሲናገርም የዳኒ ሴባዮስ ሁኔታ ለጊዜው በመካከላችን ቢቆይ የተሻለ ይመስለኛል። እሱ በጣም ጥሩ ተጫዋች ነው። እንዳለመታደል ሆኖ ግን ወደኛ ሊያደርገው የነበረው ዝውውር ሊሳካ አልቻለም። እናም ልዩ ለሆነው ክለብ የመጫወት እድል አጥቷል ብዬ አስባለሁ ሲል ሀሳቡን ሰጥቷል። በክረምት የዝውውር መስኮት እንግዲህ ዳኒ ሴባዮስ ወደ ኦሎምፒክ ዴ ማርሴ የሚሄድ ከፍተኛ እድልም ነበረው። በስተመጨረሻም በበርናቦ መቆየቱን ነው የተመለከትነው። ወደ በርናቦ መጥቶ ሪያል ማድሪድን መግጠም ለኛ ትልቅ ክብር ነው ያለ ሲሆን አሰልጣኙ እኛም ከአክብሮት ጋር ጥሩ ጨዋታዎችን ለማከናወን ነው ወደዚህ የመጣ ነው ሲሉም ተናግሯል። በተለይ በመከላከሉ ነገር ከፍተኛ የሆነ ጥንቃቄ ማድረግ ይኖርብናል፣ እንዲሁም በማጥቃቱ የበለጠ ደፋር መሆን አለብን ሲሉ አሰልጣኝ ሮቤርቶ ዲዘርቪ መናገራቸውን ነው የተመለከት ነው። የሚላን ከተማ ሳንሲሮን ለመሸጥም ተስማምቷል። የሚላን ከተማ ሳንሲሮ ስቴዲየምን ከኤሲ ሚላን እንዲሁም ደግሞ ኢንተር ሚላን ለመሸጥ ከስምምነት መድረሳቸውን የከተማው ከንቲባም አስታውቀዋል። የከተማው ምክር ቤት የስቴዲየሙ ሽያጭ በሚቀጥሉት ሳምንታት እንደሚጠናቀቅ ከንቲባው የገለጹ ሲሆን ከንቲባው አክለውም የጣሊያን መንግስት ስቴዲየሙን ለክለቦች በ200 ሚሊዮን ለመሸጥ መወሰናቸው ነው የተገለጸው። ክለቡ በ2027 ስቴዲየሙን በነበረበት ቦታ መልሰው በመገንባት በ2030 አጠናቀው ለውድድር ዝግጁ እንደሚያደርጉም ነው የተጠቆመው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የአውሮፓ ቻምፒየንስ ሊግ የመጀመሪያ የምድብ ጨዋታዎች የሚደረጉም ይሆናሉ። አርሰናል ከሜዳቸው ውጪ በሳን ማሜስ ስቴዲየም አትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታ ሲጠበቅ፣ ሪያል ማድሪድ በሜዳቸው ኦሎምፒክ ዴ ማርሴን የሚያስተናግዱበት ጨዋታ ተጠባቂ ነው። ጁቬንቱስ ከቦሩሲያ ዶርትመንድ ሌላኛው ከባዱ ተጠባቂ ጨዋታ ሲሆን ዩሮፓ ሊጉን አሸንፈው ወደ ቻምፒየንስ ሊግ መግባት እየቻሉት ቶተናም ሆትስፐሮች በአሰልጣኝ ቶማስ ፍራንክ እየተመሩ የዛሬን ጨዋታቸውን በሜዳቸው ቪያሪያልን የሚያስተናግዱበት ጨዋታዎች አሉ። ሌሎች በርካታ ጨዋታዎችንም እንዲሁ አሉ። እነዚህን እንድትመለከቱ እንጋብዛችኋለን። ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ተመኘን።